በትግራይ ከህወሓት የተለየ አንድ ትልቅ የፖለቲካ ኃይል በሶስት ፓርቲዎች ጥምረት እየተፈጠረ ነው ተባለ። የነዳጅና ኢነርጂ ባለስልጣን በትግራይ ክልል የነዳጅ አቅርቦት ስለመቋረጡ አላውቅም ብሏል። በትጥቅ ትግል ውስጥ የሚገኙ ኃይሎች ወደ ሰላም እንዲመጡ ለማስቻል ያለመ የሰላም ኮንፈረንስ ሊካሄድ መሆኑ ተገለጸ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ የሰዓቱን አበይት ዜናዎች ይዘን ቀርበናል። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ኢልያስ ክፍሌ ነኝ። በትጥቅ ትግል ውስጥ ያሉ ኃይሎች ወደ ሰላም እንዲመጡ ለማስቻል ያለመ የሰላም ኮንፈረንስ ሊካሄድ ነው። በትጥቅ ትግል ውስጥ ያሉ ኃይሎች ወደ ሰላም እንዲመጡ ለማስቻል እቅድ ይዞ የጀመረውን ሀገር አቀፍ የሰላም ኮንፈረንስ ለሁለተኛ ጊዜ ሊያካሄድ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታውቋል። መጋቢት 30ና ሚያዝያ 1 ቀን 2017 ዓ.ም በኦሮሚያ ክልል አዘጋጅነት በጅማ ከተማ እንዲካሄድ እቅድ የተያዘለት የሰላም ኮንፈረንስ ሀገሪቱ ካለችበት የሰላም እጦት በዘላቂነት እንድትወጣና የተረጋገጠ ሰላም ሁኔታ እንዲፈጠር የሚያስችሉ መንገዶች የሚመላከቱበት፣ መንግስትም የሰላም ማስጠበቅ ስራ ላይ የበለጠ እንዲሰራ የሚጠየቅበት፣ ህብረተሰቡ ለሰላም ያለውን ጽኑ ፍላጎት የሚያሳይበት፣ አብሮነቱን የሚያጠናክርበትና ለሰላም ግንባታ የሚያበረክተውን አስተዋጽኦ የሚያጎላበት ይሆናል ተብሎ እንደሚጠበቅ የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ኃላፊ አቶ ይታገሱ ኃይለ ሚካኤል ተናግሯል። የፌዴራልን ጨምሮ ከተለያዩ ክልሎች የሚመጡ ከፍተኛ የሃይማኖት መሪዎች፣ የመንግስት የስራ ኃላፊዎች እንዲሁም በርካታ ተሳታፊዎች ይገኙበታል ተብሎ በሚጠበቀው ሀገራዊ የሰላም ኮንፈረንስ ለሰላም የበኩላቸውን ያበረከቱ አካላት እውቅና ያገኙበታል ተብሏል። የመጀመሪያው ዙር ኮንፈረንስ ሃይማኖት ለሰላም ለአንድነትና ለመከባበር በሚል መሪ ቃል በድሬዳዋ ከተማ መካሄዱ ይታወሳል። ሪፖርተር ከጉባኤው ባገኘው መረጃ መሰረት በመጀመሪያው ኮንፈረንስ ላይ 100,000 ሰዎች ይሳተፋሉ ተብሎ ቢጠበቅም የተገኙት ግን 20,000 አካባቢ እንደሆኑ ለማወቅ ተችሏል። ነፍጥ አንግበው በየበረሃው ያሉ ወንድሞቻችን ከመንግስት ጋር በሰከነ መንፈስ በመወያየትና በመመካከር ችግሮችን በሰላም እንዲፈቱ ያስፈልጋል ያሉት አቶ ይታገሱ በጦርነት ወይም ግጭት እስካሁን የተጎዳ ነው ይበቃል፣ በሰላማዊ መንገድ ጥያቄዎችን አቅርቦ መልስ ማግኘት ይበጃልም ብለዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደርና የህወሓት አመራሮች የገቡበት ውጥረት ከቁጥጥር ውጪ ሳይወጣ የፌዴራል መንግስት መፍትሄ ሊፈልግለት ይገባል በማለትም የሃይማኖት ተቋማት ጉባኤ ጥሪውን አቅርቧል። ጦርነት አውዳሚ መሆኑን ለትግራይ ክልል ህዝብ መንገር አስፈላጊ አይደለም ያሉት አቶ ይታገሱ ቅራኔዎችን ጊዜ ሰጥቶ በመነጋገር መፍታት እንደሚያስፈልግ ጉባኤው ደጋግሞ ማሳሰብ ይፈልጋል ብለዋል። ከማሳሰብ ባሻገር በክልሉ ያለው ውጥረት እንዲረግብ የሚረዱ ሂደቶችን አድርጋችኋል ወይ ተብሎ ለቀረበላቸው ጥያቄም አሁን ባለው ሁኔታ በጉዳዩ ውስጥ የመግባት እቅድ የለንም ሲሉ ምላሽ ሰጥተዋል። የነዳጅና ኢነርጂ ባለስልጣን ወደ ትግራይ ክልል የሚላከው ነዳጅ ስለመቋረጡ አላውቅም አለ። የትግራይ ንግድና ኤክስፖርት ኤጀንሲ ከመጋቢት 6 ቀን 2017 ዓ.ም ጀምሮ በክልሉ የነዳጅ አቅርቦት መቋረጡን የሚገልጽ ደብዳቤ ለነዳጅና ኢነርጂ ባለስልጣንና ለንግድና ቀጠናዊ ትስስር ሚኒስቴር ቢልክም ባለስልጣኑ በክልሉ የነዳጅ አቅርቦት መቋረጡን እንደማያውቅ ገልጿል። የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የነዳጅ ዘርፍ ኃላፊ አቶ ዲበር ፉፋ ለሪፖርተር እንደገለጹት ባለስልጣኑ በትግራይ ክልል ነዳጅ እንዲቋረጥ ምንም አይነት ምክንያት የለውም ብለዋል። ባለስልጣኑ ባለፈው ሳምንት ባለሙያዎችን በመመደብ አዳዲስ የነዳጅ ማደያዎችንም ሆነ የበፊቶቹን በቀልጣፋ ሁኔታ እንዲሰሩ ማድረጉን፣ በክልሉም ነዳጅ መቋረጡን የሚገልጽ ደብዳቤ እንዳልደረሰው አክለው ገልጸዋል። ከትግራይ ክልል ለባለስልጣኑ የደረሰው ደብዳቤ አዳዲስ የነዳጅ ማደያዎች ስለመጀመር የሚገልጽ እንጂ ነዳጅ ስለመቋረጡ ደብዳቤ አለመድረሱን የተናገሩት ኃላፊው በክልሉ የነዳጅ እጥረት ቢኖር ኖሮ ባለስልጣኑ ጉዳዩ እንዲታይ ያደርጋል ብለዋል። የትግራይ ንግድና ኤክስፖርት ኤጀንሲ ለሁለቱ ተቋማት የጻፈው ደብዳቤ እንደ ክልል የህዝቡ ኑሮና አጠቃላይ ኢኮኖሚያዊ እንዲሁም ማህበራዊ አገልግሎቶች እንዲንቀሳቀሱና ህዝብ ካለበት ችግር ወጥቶ የዳግም ግንባታ ስራዎችን ለማከናወን
አስፈላጊ የሆነው ነዳጅ ወደ ትግራይ ክልል ይገባ የነበረው ከጥር 2017 ዓ.ም ጀምሮ መጠኑ በእጅጉ የቀነሰበት ሁኔታ ተፈጥሯል ብሏል። ኤጀንሲው ባደረገው ውይይት ለተወሰኑ ቀናት ወደ ክልሉ የሚገባ ነዳጅ በቂ ነው ባይባልም የተወሰነ መሻሻሎችን አሳይቶ እንደነበረ ገልጾ ይሁን እንጂ መጋቢት 4 እና 5 ቀን 2017 ዓ.ም የነዳጅ ጭነቱ ወደ 2 ቦቴ መውረዱን እንዲሁም ከመጋቢት 6 ቀን 2017 ዓ.ም ጀምሮ ሙሉ ለሙሉ ወደ ትግራይ የተጫነ ነዳጅ አለመኖሩ ችግሩ እንዲቀጥልና እንዲወሳሰብ ማድረጉን ሪፖርተር የተመለከተው ደብዳቤ ይገልጻል። እስካሁን በእጅጉ በቀነሰ መጠን ወደ ክልሉ የገባው ነዳጅ በመጠቀም ሁለገብ ማህበራዊ ኢኮኖሚያዊ እንቅስቃሴዎች እየተደረጉ ቢቆዩም አሁን ባለው ተጨባጭ ሁኔታ ግን የሆስፒታሎችንና የአምቡላንሶችን ስራ፣ የመድኃኒት አቅርቦት ስርጭት ስራ፣ በተፈናቃይ መጠለያ ጣቢያዎች የምግብና መድኃኒት አቅርቦት ስራዎች፣ የመስኖ ስራ፣ የንግድ ስራ፣ በአጠቃላይ የህዝቡ ዕለት ተዕለት እንቅስቃሴ አደጋ ላይ የወደቀበት ሁኔታ ተፈጥሯልም ተብሎ በደብዳቤው ተጠቅሷል። የትግራይ ክልል የትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ለሪፖርተር እንደገለጹት በክልሉ የነዳጅ አቅርቦት በመቋረጡ ቢሮው ነዳጅ እያገኘ ያለው ለሕክምና ተቋማት ተቀማጭ ከተደረገ ነዳጅ ላይ ነው። በክልሉ የትራንስፖርት ታሪፍ በመጨመር ማህበረሰቡን ለማጓጓዝ ለረጅም ጊዜ የተፈለገው መጠን የነዳጅ አቅርቦት አለመኖሩን ስለ ጉዳዩም በተደጋጋሚ የትግራይ ንግድና ኤክስፖርት ኤጀንሲ ቢጠይቅም ችግሩ ያለው በፌዴራል ደረጃ እንደሆነ እንደተነገራቸው አስረድተዋል። በአሁኑ ወቅት በትግራይ ክልል 1 ሊትር ነዳጅ ከ150 እስከ 200 ብር እየተሸጠ እንደሆነ፣ በህገወጥ መንገድም በሊትር ከ300 ብር ጀምሮ እየተሸጠ እንደሆነ ተገልጿል። በክልሉ የነዳጅ አቅርቦት ሙሉ ለሙሉ መቋረጡን ኤጀንሲው በደብዳቤም ሆነ በአካል በመገኘት እንዳሳወቃቸው፣ ማህበረሰቡም ከፍተኛ ችግር ውስጥ መውደቁን አክለዋል። በክልሉ በሚገኙ የነዳጅ ማደያዎች እጥረት አለ በሚል ምክንያት በየዕለቱ የነዳጅ ዋጋ እንደሚቀያየርም ጠቅሰው ብዙዎቹ አሽከርካሪዎች ከታሪፍ ውጭ አንገዛም በማለት ተቃውሞ እያሰሙ ነው ሲሉ የክልሉ የትራንስፖርት ቢሮ ኃላፊ ተናግረዋል። በትግራይ ከህወሓት የተለየ ትልቅ የፖለቲካ ኃይል በ3 ፓርቲዎች ጥምረት እየተፈጠረ ነው ተባለ። በትግራይ ክልል የሚንቀሳቀሰው የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ሊቀመንበር አምዶም ገብረስላሴ የትግራይ ክልል ሁኔታ በአጠቃላይ በውጥረት የተሞላበት ሁኔታ ውስጥ መሆኑን ገልጸው ከህወሓት የተለየ ትልቅ የፖለቲካ ኃይል እየተፈጠረ ነው ሲሉ ገልጸዋል። ፖለቲከኛው ይህንን ያሉት ከሪፖርተር ጋዜጣ ጋር በክልሉ ወቅታዊ ጉዳዮች ላይ ባደረጉት ቆይታ ላይ ሲሆን አቶ አምዶም አረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ከባይቶና አባይ ትግራይና ከውድብ ነጻነት ትግራይ ጋር በመሆን ኪዳን ተጋሩ ንብሔራዊ ድህነት ትግራይ የተባለ ጥምረት መፍጠራቸውን ተናግረዋል። ይህ የሶስቱ ፓርቲዎች አጋርነትና ጥምረት እየተጠናከረ መሆኑን የገለጹት የአረናው ሊቀመንበር በትግራይ ፖለቲካ ከፍተኛ ተጽዕኖ እየፈጠሩ መሆናቸውን ተናግረዋል። የትግራይ ፖለቲካ በሁለቱ የህወሓት አንጃዎች መካከል በሚደረግ ፍትጊያ የተሞላ ነበር። አሁን እኛ ከሌሎች ፓርቲዎች ጋር የመሰረትነው ኪዳን ግን አዲስና ሌላ አይነት የፖለቲካ አማራጭ መፍጠር ችሏል ሲሉም ለሪፖርተር ገልጸዋል። ጥምረቱ በትግራይ ጊዜያዊ አስተዳደር ላይ ከፍተኛ ጫና በመፍጠር ሁሉንም አቃፊና አሰባሳቢ የሆነ አስተዳደር እንዲመሰረት ከፍተኛ ጫና በማድረግ አማካሪ ካውንስል እንዲመሰረት በጎ ተጽዕኖ አሳርፏልም ብለዋል። ነገር ግን ይህ በሂደት ላይ ያለ የተወሰኑ የሰራዊት አመራሮችን በማንቀሳቀስ የነ ዶክተር ደብረጽዮን ገብረ ሚካኤል ቡድን በጊዜያዊ አስተዳደሩ ላይ ጉልበት ወደ መጠቀም መግባቱን ገልጸው ጥምረቱ በዚህ ላይም አቋም መያዙን አስረድተዋል። ጥምረቱ የፖለቲካ ሁኔታውን በከፍተኛ ደረጃ እየቀየረ ይገኛል ያሉት አቶ አምዶም ገብረስላሴ በትግራይ ያሉ ሌሎች የፖለቲካ ኃይሎችም የዚህ አካል መሆን ይችላሉ ብለው ይህም በትግራይ አዲስ የፖለቲካ ምዕራፍ ለመፍጠር ይረዳል ተብሎ ይታመናል ብለዋል። በትግራይ ህወሓት የሌለበት የፖለቲካ ሁኔታ ሊፈጠር ይችላል ወይ ተብለው የተጠየቁት አምዶም ወደዚያ እየሄድን ይመስለኛልም ብለዋል። የሶስቱ ፓርቲዎች ጥምረት በአጭር ጊዜ ሰፊ ተቀባይነት እያገኘ ነው የሚሉት የአረናው ሊቀመንበር የፖለቲካ ሚዛኑን ከህወሓት ለመንጠቅ ሰፊ ስራ እየተሰራ ነው፣ በዚህም እየተሳካልን ነው በማለት ለሪፖርተር ተናግረዋል። ህወሓት በጦሩ ውስጥ አለኝ ከሚለው ድጋፍ በስተቀር በሌላው መመዘኛ እየተሸነፈ በመሆኑ በትግራይ ከህወሓት የተለየ አንድ ትልቅ የፖለቲካ ኃይል እየመጣ ነውም ብለዋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸው ዋና ዋና ዜናዎች እነዚህ ነበሩ። ለቆይታችሁ እያመሰገንን ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን
ላይክ፣ ሰብስክራይብ እና ሼር እንድታደርጉ እንጋብዛለን።